ስለዚህ እንግዲህ በቀደመው ቪዲዮ ለማለት እንደሞከርኩት ሰብስቲቲዩሽን ውስጥ የሚባሉት እና ክላዮሜትሪክስ የሚባለው ፈርጅ ውስጥ የሚካተቱት የኢኮኖሚ ሂስቶሪያን መካከል ያለው ልዩነት በሁለቱ መካከል ማለት ጃፓን እና ራሻ እንዴት አድርገው ነው ተስተካካይ እድገት ማምጣት የቻሉት? በተለመደው መንገድ ከተኬደ ወይም በተፈጥሯዊ መንገድ ከተኬደ የግብርናው መላቅና መሻሻል ነው ኢንዱስትሪያላይዜሽን የሚያስከትለው በዘረዘር ናቸው ምክንያት ማለት ነው። እና ራሻና ጃፓን ግን እንዴት አድርገው ነው ይህንን ተስተካካይ እድገት ማምጣት የቻሉት? ሌት ካመርስ ቢሆንም እንዴት አድርገው ኢንዱስትሪያል ያደረጉ ሲባል እንግዲህ ሰብስቲቲዩሽን ውስጥ የሚባሉት ጎማ ተፈጥሯል መፍጠር የለብም ቴክኖሎጂ እየገዙ ነው ኦልሬዲ ያደገውን ነገር ሌላ ሀገር ዳብሮ አድጎ ምናምን የመጣውን ነገር አምጥተው እዚህ እንደምን ልበላችሁ ዛፍ ሌላ ቦታ አብቅላችሁ አምጥታችሁ እዚህ እንደመትከል ማለት ነው። ሃት ሃውስ ኢንዱስትሪ አይነት ነገር ነው ያደረጉት። ስለዚህ ሌላ ሀገር የዳበረውን ያለቀውን የተሰራውን ነገር አምጥተው እዚህ ተከሉት። ያንን ሲያደርጉ ለመትከል ግን ገንዘብ ያስፈልጋል፣ ለመትከል ግን የሰው ሀብት ያስፈልጋል፣ ለመትከል ግን ሰራተኛ ያስፈልጋል። ያንን ያመጡት በገበሬውን በማልማት ዲሞክራሲያዊ በማድረግ በማልማት ማለት በማሳደግ በምናምን ዲሞክራሲያዊ በማድረግ በማስተማር ሳይሆን ካፕቲቭ ባየር በማድረግ ማለት እሱን ተጭነውት ነው በሱ ሜዲየት እያደረጉ ነው። ይሄ ፕሪሞደርን አግሪካልቸሩና ሃት ሃውስ ኢንዱስትሪውን ይሄኛውን ለማሳደግ ይሄ ከሌላ ቦታ ተነቅሎ መጥቶ ፋብሪካ በቃ አሁን ከጃፓን ከምናምን ነቅለን አምጥተን እኛ እዚህ ኢንዱስትሪያላይዝ ሴክተር ብንገነባ እንደማለት እንደዛ አድርገው የገነቡት ያኛውን ተጭነው ነው ገበሬውን ተጭነው ነው የሚሉት ሰብስቲቲዩሽኖች። እነዚህ ክላዮሜትሪክስ የሚባለው ግን ኖ ግብርናው ትልቅ ሮል እየተጫወተ ነበር ባይመስልም እንኳን ነው። ምክንያቱም ስታዩት እድገቱ ቀስ እያለ ምናምን ነው የሚሄደው ግን ይሄንን ኢንዱስትሪያላይዜሽኑን በሚያስችልና በሚያቀላጥፍ መልኩ እያደገ ነበር። መንግስታት በእርግጥ ጣልቃ ገብተዋል። ስቴት ኢንተርቬንሽኑ ግን እናንተ እንደምትሉት ይሄ ሚዲዬሽን አይደለም። በተለይ እንግዲህ ይሄ ሚዲዬሽን የሚለውን ነገር ስቴት ኤንድ ሪቮሉሽን መንግስት የጭቆና መሳሪያ ነው የሚል ፍልስፍና አላቸው ሶሻሊስት እና በጭቆና መሳሪያነት ሪቮሉሽንን ምናምንን እያፈነ ምናምን እያለ ነው ይህንን እድገት ያመጣው ነው የሚሉት እነዛ ሰብስቲቲዩሽኖች። እነዚህ ደግሞ ላይክ ነው ማርኬቱ ነው ያመጣው እነሱ አይደሉም። መች ሪፎርም ነበር ሲሉ ላይክ ነው እነዛ የሚያመጡት መልስ አንዱ ምንድን ነው ማለት ተጨባጭ ያለውን ዳታ ተመልክተን አሁን ፖለቲካው ስታዩት አንዳንዴ አንፌር ሊመስል ይችላል። ግን አንፌር ራሱ ለመሆን መሰረት ይፈልጋል። ለምሳሌ የኢትዮጵያ ገበሬ አሁን በሙሉ ማምረት ማለት የሚያመርተው ምግብ ተወዶም ቢሆን አሁን ጤፍ 18,000 16,000 15,000 12,000 ገብቶ ግን ጤፍ አለ። ግን ነጥፎ ጤፉ ራሱ ቢጠፋ እና በፊውዳሊስት ስርዓት ውስጥ ብንሆን የፊውዳል ሎርዱን ማንም ሰው አይሰማው እና ኢኮኖሚው ልክ ነው መንግስታቱን ዝም ብሎ ኮፍያ አድርጓቸው ነበር አይነት ነገር ነው እነዚህ የሚያመጡት እና ራደር ማርኬት ሌድ ሆኖ ነበር። ራዲካል የሆነ ማለት ምን ማለት ነው? በጣም ልክ አሁን በቃ እየወጣለት የተጣራ ፍርድ ቤት ቆሞ ማለት ገለልተኛ ምናምን ፍርድ ቤት ቆሞ ክርክሮች በአፋጣኝ ሴትል እየተደረጉ ማለት ፕራይስ ሲግናሊንጉ በደንብ ታውቆ ኢንፎርሜሽን ኤክስቼንጅ ተደርጎ ምናምን ብሎ የሚሰራ ፐርፌክት ማርኬት ቤዝድ ኢኮኖሚ ነበር ማለት አይደለም። ግን ቤዚክሱ መኖሩ ራሱ ላይክ ነው ነገርየው እንዲቀጥል እና ቤዚክሱ ደግሞ ይኖረው በመንግስት ችሮታ ብቻ አይደለም። እንዲያውም መንግስታቱ በተለይ በሜጃ ሪፎርም ጊዜ መንግስታቱ እንትን ያደረጉት ነው ላይክ ኦልሬዲ በተግባር መሬት ላይ የሆነውን ነገር በህግ እውቅና ሰጡት እንጂ ኦልሬዲ ፊውዳሊዝሙ ራሱ ዘብጦ ነበር በራሱ ምክንያቱም እንትኑን ምርታማነትን ገድሎ ስለዚህ ህዝቡ ተረስቶ ነበር ነው መሰረታዊ ፎርማል አሰራሩ ዲጁሬ ተረስቶ ዲፋክቶ ኦፕሬሽን ተፈጥሮ ነበር ነው የሚለው እና በዛ መልኩ ነው ያደረጉት እና ሪፎርሙ ራዲካል አልነበረም መሆንም አያስፈልገውም።
ትንሽ ብቻ አቅጣጫ ስጠው ራሱን እያሳደገ ይሄዳል ነው። ትንሽ ነገሩ ሰብሰብ ያለ ነው፣ ግን ያንን ነው የሚለው ማለት ነው። ስለዚህ አን ኦልተርኔቲቭ እነዚህ አሁን ክላዮማትሪክስ የሚባሉት ሰዎች ያመጡት ወይንም ደግሞ በስታቲስቲካል ዳታ ላይ ተመስርተው ታሪኩን እንደገና የሚተረጉሙት ሰዎች an important dimension of the alternative interpretation of the role of the state is that it does not challenge the earlier accounts assessment that the two states reforms to agrarian property relations were very limited ማለት መሻሻል አለ። የንብረት መብት ባለቤትነት መብትን አሻሽለዋል፣ ግን ያሻሻሉበት መንገድ it was not that radical ስር ነቀል ሆኖ እንዳልኳቸው አሁን በጣም የንብረት መብት ለምሳሌ በጣም ፌር በሚባለው መልኩ አልነበረም። የማቻቻል ነባራዊ ስርዓትን የማስቀጠል የምናምን ነገር ነው እንጂ ስር ነቀል የሆነ ሪፎርም አለመኖሩን ይስማማሉ። ለምሳሌ አሁን በጃፓን የንብረት መብት ተሰጥቷል፣ ገብቷቸዋል። ንብረት መብት ተሰጥቷል፣ ግን በተለያየ ምክንያት ንብረት መብታቸውን ይዘው ማስቀጠል አቅቷቸዋል ሰዎች ንብረታቸውን በውድድር በምናምን። ስለዚህ አንፌርነስ የተወሰነ መልኩ እዚህም እዛም ታስታውል እና ሪፎርሙ አንዳንዱ ነው የተፈለገውን ያክል አለመሆኑ ግልጽ ነው። however the significance placed on this fact is quite different in the two interpretations ሲተረጉሙ ግን አንደኞቹ እንደዚህ ባልሆነበት ገበያ ሰርቷል ብለህ አትበል፣ እነዚህ ደግሞ ገበያ ሰርቷል ለመባል የግድ ፍጹም ነው እንትን ፖለቲካው ወይም ቴዎሬቲካል አስፔክቱ በጣም ፐርፌክት መሆን የለበትም። ኮመን ሴንሱ አሸንፏል ነው የሚሉት። በአተረጓጎም ነው። ከዚህም የተነሳ እንግዲህ ለምሳሌ በጃፓን የሜጃይ ሪፎርሜሽን ሳይመጣ ራሱ ፊውዳሊዝም በተግባር ጠፍቶ በስም ብቻ ነው የነበረው ይላሉ ማለት ነው። ለምሳሌ በጃፓን እንደዚህ for Japan many scholars have come to argue that whatever the feudal political system de jure rules de jure እንግዲህ በሰምታችሁ የምታውቀው ከሆነ አላውቅም ነው አይ ቲንክ ታውቁታላችሁ። de jure and de facto የሚባል ነገር አለ። de jure ማለት በህግ ለመንግስት አሁን በነበረበት ስታተስ ወይንም ለምሳሌ ምን ልበላችሁ በአዋጅ በመንግስት ደረጃ የሚታወቀው ነገር በውሳኔ ምናምን የጸደቀው ነገር ሌላ ሊሆን ይችላል። በተግባር ያለው በተጨባጭ ያለው ሁኔታ ግን ሌላ ሊሆን ይችላል። ስለዚህ ህጋዊ መዋቅሩ ወይንም ጽንሰ ሐሳባዊ ወይም ርዕዮታዊ አስተሳሰብ ዲጁሬ ይባላል። ሌጋል ፍሬምወርክ ማለት ነው። ዲፋክቶ ደግሞ እዚህ ጋር የሆነ ህግ አለ፣ በተግባር ስትሄዱ ግን ነገሩ ሌላ ነው። ዲፋክቶ ሌላ ነው እና for Japan, many scholars have come to argue that whatever the feudal political system de jure rules, peasants' property rights in land approximated those of free simple titles by the end of the Tokugawa period and were readily converted to the modern private property system following the Meiji Reformation. ለምሳሌ ነው አሁን በጃፓን የታኮጋዋ የሚባለው የፊውዳል ስርዓት ነው። የፊውዳል ስርዓት ነው። ታኮጋዋ በሚባለው ዳይናስቲ ስር እንዳለ ስሩ ዳይሚዮ ሳሙራይ ምናምን የሚባሉ ያሉበት ስርዓት ነው እና ፊውዳላዊ ስርዓት ነው። ግን ሰስቴን ማድረግ ስላልቻለ ረሃብ ምናምን ፈጥሮ ስለነበረ እንትኑ በቃ በጊዜ ሂደት ስርዓቱ ራሱ ተንኮታክቶ በስም ብቻ ነው የዘበረ። ቀፎው ነው የቀረው። ዝም ብሎ አለው ይላል እንጂ የለም። ለዛም ይመስላል እኮ ነው ዝም ብሎ አሁን ሜጃይ ሪስቶሬሽን ሲያደርጉ ዝም ብሎ ማለት እንትን አልነበረም። የሆነ ጉልበተኛ ሰው ሆኖ ማመጽ የሚችል ሰው አልነበረም። የሰው ጉልበት ተቀራርቦ ነበር ነው ድህነት አምጥቶ አስተካክሏቸው ነበር። ድህነትን ብቻ ሳይሆን ማለት ብዙ ለውጥ አለ። እሱን ራሱ ጂኦፖለቲክሱን አናላይዝ ማድረግና በጃፓን ፖለቲካል ሪሌሽንሺፑ እንዴት ተለወጠ የራሱ አሁን ለምሳሌ ማለት ድንበር ዘግተው ሰው አናስገባም ብለው ካስገቡም ቻይናዎችና የተወሰኑ ሆላንዶችን አስገብተው ከፈረንጅ ጋር እንገናኝ ምናምን ብለው ነው የቆዩት ዘግተው፣ በተለይ በሃይማኖት የካቶሊሲዝም ምናምን እንዳይገባብን ብለው። ነገር ግን እንደዛ አድርገው ዘግተው ሲቆዩ ነው ፊውዳል ስርዓቱ አርጦ በቃ ስርዓቱን ከውስጥ ገዝግዞ ጥሎታል። ስለዚህ የንብረት ባለቤትነት መብት ገበሬው ዝም ብሎ እርሻው የራሱ አድርጎ ቀጥሏል። ማለት በቃ ያንተ አይደለም ብሎ ልንቀልህ ብሎ ዳይሚዮ ሊነቅለው ወይንም ሳሙራይ ሊነቅለው በማይችለው ደረጃ ላይ ደርሷል።
ምክንያቱም ራሱ ዳይሚዮ ማለት ሳሞራዩ ምናምን የሚባለው ሰውዬ የዛን ያክል ባለስልጣን መሆን ከብዶታል ካለው የድህነት ምናምን ከብዙ ከተለወጡ ሁኔታዎች አንጻር። ስለዚህ በኋላ ላይ ሜጃይ ሪስቶሬሽኑ መጥቶ እውቅና ሰጠው እንጂ መሬቱ በቃ ያንተ ነው የምታርሰውም ነገር ያንተ ነው ብሎ ሰጠው እንጂ በዛ ስርዓት ራሱ ፈርሶ ነበር። ማርኬት ፎርሱ አሸንፎት ነበር ነው። ማርኬት ፎርሱ እንግዲህ አሁን ጂኦፖለቲክሳቸውን ስትመለከቱ ኢስት ኢንዲስ ካምፓኒ ምናምን የሚባሉት ወደዛ ተጠግተው በቻይና ውስጥ በቃ ብዙ ለውጥ አካሂደው ምናምን ብለው እና ደግሞ ተዘግተው ተቀምጠው የህዝብ ቁጥራቸው ጨምሮ እርስ በርስ በፖለቲካ ሲተጋተጉ ውለው ምናምን ብለው ተዳክመው ስለነበረ የሆነ ባለስልጣን ግሩፕ ተፈጥሮ ሌላኛውን እየጨቆነ እሱ እየኖረ ያኛውን እየበዘበዘ ምናምን መኖር የሚችልበት ሁኔታ ራሱ ጠፍቶ ዝም ብሎ ገበሬው በህግ የሱ አይደለም ግን የጨረቃ ቤት እንደሚባለው ነገር በቃ ወስዶ ዝም ብሎ እየኖረበት ነበር መሬቱ። Industrialization occurred after the opening of the ports, not because of a dirigist program led by the state. ስለዚህ ኢንዱስትሪላይዜሽን ከሪፎርሜሽኑ በኋላ የሜጃይ ወር ሜጂ ሪፎርሜሽን ከተካሄደ በኋላ የሆነው መንግስት ይሄ ሃት ሃውስ ኢንዱስትሪላይዜሽንን ስለተከተለ አይደለም ነው but rather because Japanese entrepreneurs took advantage of opportunities for trade and technology transfer, the absence of which had prevented Japan from industrialization in the Tokugawa era ማለት ኢንዱስትሪላይዜሽኑ በሜጃይ ጊዜ መካሄድ የጀመረው መንግስት ገብቶ ሃት ሃውስ ኢንዱስትሪ ስላመጣ አይደለም ነው። ራደር የጃፓን ኢንተርፕረነርስ ወይንም ደግሞ ስራ ፈጣሪዎችና ነጋዴዎች የተፈጠረውን ሪስቶሬሽኑ ሲፈጠር አሁን እንዳልኳችሁ ባቡር ገንብተዋል፣ ቴሌግራም መስመር ዘርግተዋል፣ ፖርት ከፍተዋል። ስለዚህ ከውጭ ጋር መግዛትና መሸጥ ፈቅደዋል፣ ባንክ አስገብተዋል፣ ወዘተ ወዘተ። ፋይናንሻል ኢንስቲትዩሽኖችን ማቋቋም ጀምረዋል፣ ከረንሲ መፍጠር ጀምረዋል፣ ወዘተ። እነዛን እድሎች ተጠቅሞ ገበሬው ምርቱን ማውጣት ስለጀመረ እና ያ እንግዲህ እድገት በእድገት ላይ አምጥቶ ኢንዱስትሪላይዜሽኑን ስላስከተለ ነው። this is according to the Clio matrices ነው ማለት ነው። ስለዚህ መንግስት አይደለም ያ ነው በፕሪሞደርን አግሪካልቸር እና በሃት ሃውስ ኢንዱስትሪ መካከል ሚጁዌት በማድረግ ወይንም ደግሞ በብዝበዛ አይደለም ካፒታሊዝምን እየገነባ የነበረው ነው። For Russia, the claim made is that policies that seemed counterproductive were in fact too weak to have a strong negative effects. ወደ ራሽያ ስንመጣ ደግሞ ለገበያ አሰራር በገበያ አሰራር መሰረት ሄደው ግብርናው ኢንዱስትሪውን እንዳያመጣው ይከለክል የነበረው የጃፓን የራሽያ የጭቆና አሰራር ለምሳሌ ፊውዳሊዝም ከስፍራ ስፍራ አትነቃነቁ ማለት ለምሳሌ ሰራተኛ ከዚህ እዚህ ቀይሮ ስራ ሰርቶ አይደር እዚህ ከተማ ከሆንክ ከዚህ ከተማው እንዳትወጣ ምናምን ገርማችሁ እንደዚህ አይነት ህግ አለ ይመስለኛል። አሁን በቻይና ታውቃላችሁ ቦታ የተወለዳችሁትን ቦታ ምናምን መቀየር ዝም ብላችሁ አትችሉ ምናምን ይተክሏችኋል። የተወሰነ እንደዚህ አይነት ነገር አላቸውና አትንቀሳቀስ የሚል ህግ ነበር ነው ዲጁሬ በዲፋክቶ እንደዛ አልነበረም። ኢኮኖሚክ ጀስቲፊኬሽኑ ሰው በቃ ነው ታውቃላችሁ ሰው ሲመራው ሀገርም ጥሎ ይሄዳል። ገብቷችኋል? አይሆንም ነው አንዳንዴ ህግ ወረቀት ላይ ስለወጣ አይደለም በተግባር ሌላ ነገር ሊሆን ይችላል እና it was too weak to have strong negative effects. Restrictions that were supposed to freeze rural labor ማለት የገጠር ጉልበት እንዳይወጣ ወስኖ የሚወስን ህግ ነበር። ለምሳሌ ባለበት እርጋ ነገር እንደ ፊውዳሊዝም ይተክላል ዛው ጎልቶ እንዳትንቀሳቀስ የሚል ህግ ነበር። Restrictions that were supposed to freeze rural labor were not enforced seriously enough to harmfully prevent the rapid growth of the industrial labor force and the regional redistribution of labor. ለዚህ ላይ ኢንፎርስ ተደርገው ፈጣን ኢንዱስትሪያል ጉልበት እንዲያመጣ ሰራተኛውን ከግብርናው ላይ ለመንቀል የሚከለክሉ አልነበሩም። አለ እንዳይወጣ ነው ከዚህ ከገጠር ወጥተህ ከተማ ገብተህ ኢንዱስትሪ ውስጥ ገብተህ እንዳሰራ ብሎ የሚከለክል ህግ አለ። እርሻን እንዳታው
ምናምን ርስትን እንዳተው ጉልትን እንዳተው ምናምን ባለበት በተተከልክበት በተጎለትክበት ተቀመጥ ምናምን የሚል ህግ አለ። ነገር ግን they were not enforceable enough to stop the labor እንዳይንቀሳቀስ ከዚህ ወደዛ እንዳትሄድ ብሎ ለመከልከል መንግስት በትጋት እና በትኩረት የሚሰራበት ነገር አይደለም። were not enforced seriously enough to harmfully prevent the rapid growth of the industrial labor force and the regional redistribution of labor. As Gatrell puts it, the terms of emancipation of the serfs were less important than development. Such as rail construction that helped to emancipate. As Gatrell puts it, the terms of emancipation of serfs were less important than development, such as rail construction that helped to emancipate Russia from the limitations imposed by her geography. ይላልና ማለት ይሄ ከቦታ ቦታ አትንቀሳቀስ፣ ከተማ ገብተህ ኢንዱስትሪያል ስራ ላይ አትሰማራ የሚለው ህግ ራሻ ካላት ጂኦግራፊ የተነሳ ያስፈልጋት ከነበረው የባቡር ሀዲድ ሰፊ የባቡር ኮንስትራክሽን ቅድም እንዳሳያቸው እንግዲህ 6000 ምናምን የነበረው ወደ 22000 አድርሰውታል። ኦልሞስት ወደ 4 እጥፍ ወይም 3 እጥፍ ማለት ነው። ሞር ዳን 3 ፎልድ ማለት ከ3 እጥፍ በላይ። ያን ለማድረግ ብዙ ጉልበት መጠቀም ያስፈልጋል በዛ ሰዓት በነበረው ለማንጠፍ የሀዲዱን ምናምን ኮንስትራክሽን እና ያ ነገር ሞር ኢምፖርታንት ነበር። ሰውየውን ከዚህ ቦታ ከዚህ ቦታ በህግ ደረጃ እንዳትንቀሳቀስ፣ በተግባር ግን የባቡር ሀዲዱ was more important። ስለዚህ መንግስት በህግ ደረጃ የሚለው ሌላ ነው፣ በተግባር ግን ተጨባጭ ሁኔታ መሬት ላይ ያለው ያን ያስገድደዋል ያን እንዲያደርግ። ስለዚህ አይቶ እንዳላየ ዝም ይላል እና ስለዚህ ህጎቹ የጭቆና ባህሪ ያላቸውና ብዝበዛ ለምሳሌ አትንቀሳቀስ ማለት ሰውየውን እየተከላችሁት ነው። እዛ ቁጭ አምለተ ምናምን ላይ ነው ገብቷችኋል አይደል? እየተከላችሁት ነው፣ እያስገደዳችሁት ነው። ነገር ግን ማርኬት ፎርሱ ወዝ እና ግሎባል ኢንቫይሮንመንቱ ወዝ ሞር ኢምፕሬሲንግ ሞር ቻሌንጂንግ። ህጉ ዝም ብሎ ህግ ሆኖ ነበር የቀረው። በተግባር ለውጥ እንደዚህ ነበር ላይ ነው ሰው ጥሶት እየወጣ ነበር ነው። ስለዚህ እንግዲህ ማሻሻያው ኖረ አልኖረም ገበያው በራሱ መንገድ ራሱ ላይክ ነው ገበያው በራሱ መንገድ ራሱ ላይክ ነው ኢኮኖሚክ ራሽናሉ ከፖለቲካል ራሽናሉ በልጦ ዝም ብሎ እንትን አድርጎት ነበር። በቃ ማህተም አድርጎት ነበር። የሆነ ምንድነው ወረቀት ላይ ነብር አድርጎት ነበር። ስለዚህ አሁን ምን መሰላችሁ the most important point መንግስቱ በጣም ዴሞክራቲክ ሆኖ ነበር፣ ተሻሽሎ ነበር፣ ሊበራላይዝድ ሆኖ ነበር፣ ማርኬትን ኢንፎርስ አድርጎት ነበር፣ ፕሮፐርቲ ራይትን ፉሊ እንደዚህ ያረጋግጦት ነበር። በዚህ እንደዚህ እሱ ስለመጣ ነው ይሄን ያመጣው በሚለው አይደለም የሚከራከሩት። ኦፍ ኮርስ መንግስቱ ራሱ ኋላ ቀር ነበር። ነገር ግን ተጨባጭ በመሬት ላይ ያለው የኢኮኖሚ ሪያሊቲ አስገድዶት ሁኔታው በቃ ፈንትኮ ወጥቶ ራሱ ማርኬት ሌድ ሆኖ ነበር። ስለዚህ እናንተ የምትሉት የተጻፈው ወረቀቱን እያያችሁ ነው ታሪክ የምተነትኑት ነው። እኛ ግን በተጨባጭ ያለው የሰራተኛ እንቅስቃሴ የኢኮኖሚው እንቅስቃሴ ምናምን አይተን ዴታዎቹን አይተን ስንተነትነው ክላዮማትሪክሶቹ የሚሉት ኢንሲግኒፊካንት ነው። የመንግስቱ ጨቋኝነት አትንቀሳቀስ ላይ ነው። የመንግስቱ የማስፈጸም አቅም ራሱ ደክሞ ነበር ነው። However, a closer look at the evidence of the specific patterns of economic growth in the two cases shows that market opportunities on their own cannot explain the occurrence of አሁን እንግዲህ እሱ ደግሞ የእሱን እንትን ያመጣዋል ማለት ነው። እዚህ ጋር አሁን የእሱ ኢንፍሌክሽን የእሱ ደግሞ የሚያመጣት ፖይንት ምንድን ነች? እነዛ እንትን እያደረገ ነው፣ አጁኬት እያደረገ ነው። በፕሪሞደርን አግሪካልቸር እና በሃት ሃውስ ኢንዱስትሪ መካከል እቺ ተነቅላ መታ በምትተከል ኢንዱስትሪ እና በብዝበዛ በጭቆና ስር ባለ የሰፊ የገበሬ ማህበረሰብ መካከል አጁኬት እያደረገ አጁኬት ኢነሰንስ የጭቆና መሳሪያዎችን የተጠቀመ ገበሬውን እየጨቆነ ይሄኛውን ላይክ ነው ስፔሻል ትሪትመንት ሰጥቶ የትኩረት አቅጣጫ ሰጥቶ
እንግዲህ ልማታዊነትም ልትሉ ትችላላችሁ። እኔ ልማታዊነት ሳይሆን ዝም ብሎ ኤኒዌይ ላይክ ነው፣ ሌላ ስሙ ሌላ ክሌፕቶክራቲክ አካሄድ ነው። እንደዛ አድርጎ ይህንን እያመጣው ነው የሚሉት እነዛ። ምክንያቱም የንብረት መብት በመሰረታዊነት አልተቀጠለ፣ እንደዚህ ነው፣ ይሄን ያህል ችግር ነበረበት፣ ሰራተኛው መብት አይከበርም ነበር፣ እንደዚህ ነው እንደዚህ ብለው ፔፐር ላይ ያሉ ሌጋል ነገሮችን አምጥተው ያስቀምጣሉ ማለት ነው እነዛ ሰብስቲቱሽንስት የሚባለው። ስለዚህ ሃት ሃውስ ኢንዱስትሪ ነው፣ እንደ ግሪን ሃውስ ነገር ነው። ኮትኩተው ምናምን ዝም ብለው በፌክ ኢንቫይሮንመንት ነው፣ በኢንኩቤተር ውስጥ የተፈጠረ ኢንዱስትሪያላይዜሽን ነው እንጂ ራሱ ምህዳሩ ኢንቫይሮንመንቱ ያመጣው ናቹራል የሆነ እድገት አይደለም ነው። እነዚህ ግን የሚሉት ሌሎችም ማብራሪያ ያቀርባሉ። ግን ከሚያቀርቡት ማብራሪያ አንዱ ማለት እንትን ነው። አንደኛ በጃፓን ለምሳሌ እንደተባለው ራሱ የሜጃ ሪፎርሜሽን ሳይመጣ ራሱ እንትን ታኮጋዋ ፊውዳሊስቲክ ሆኖ ፉሊ ኦፕሬሽናል አልነበረም፣ ተሽሮ ነበር ይጠቀሙ ነው። ኦንሊ ቲንግ በጃፓን የሆነው ምንድን ነው? መንግስት መጥቶ ውጩን ሲከፍተው ምናምን የበለጠ ኦፖርቹኒቲ ያገኙ እንጂ ሪፎርም በኋላ ሜጃ ሪፎርም ያመጣው ሪፎርም መጀመሪያም ድሮም ተከናውኖ ነበር። በራሻ ደግሞ ከቦታ ቦታ ትንቀሳቀስ የሚል ለምሳሌ ተጎልተህ ቅር የሚል ህግ ቢኖርም ግን ያንን ህግ ከማስፈጸም በላይ የባቡር ሀዲድ መገንባቱ ራሱ ህግ ሆነ። ገብቷቸዋል። ከክሬምሊን የሆነ ህግ ይወጣል፣ ኢኮኖሚው ደግሞ የራሱ ህግ ያወጣል። ስለዚህ ክሬምሊን ያይና ባቡሩ ይበልጣል ችግር የለም ብሎ ዝም ይላል ማለት ነው፣ ወይም ምርቱ ይበልጣል ብሎ ዝም ይላል። ስለዚህ ላይክ ነው በትክክል ካያችሁት ማርኬቱ ነው የሰራው እንጂ ሃት ሃውስ አይደለም ነው። እና እሱ ደግሞ የሚለው ምንድን ነው? ማርኬት ራሱ እድሉ ኦፖርቹኒቲው ስለመጣ ብቻ አሁን እሱን ኢንፍሌክሽን የሚያመጣት እዚህ ጋር ነው። however a closer look at the evidence of the specific patterns of economic growth in the two cases shows that market opportunities on their own pop-up message hi on their own cannot explain the occurrence of economic development. እሱ ደግሞ የሚከራከረው ምንድነው? ገበያው ብቻ ለምሳሌ ባቡር ስለተዘረጋ፣ ወደብ ስለተከፈተ፣ ይሄ ስለተደረገ፣ ያ ስለተደረገ አይደለም እድገቱ የመጣው። rather there is like no special fiscal law አለ ነው የሚለው። opportunities on their own anyway የእሱን ኢንፍሌክሽን ያለ ቦታው ነው መሰለኝ ያስገባሁት፣ በኋላ እመለስበታለሁ። change the quality not only in the sectors yeah like actually so አሁን እሱ የሱን ኢንፍሌክሽን ያመጣውና የሱን ኢንፍሌክሽን የሚለው ምንድን ነው? የሱ ኢንፍሌክሽን ወይንም ደግሞ የሱ ቲሲስ ዋናው ላይክ ነው ኮንትሪቢዩት የሚያደርገው ገበያው መኖሩ እድል ነው። ገበያ እንደ እድል ነው። እድል ተነፍቀው ነበር። ፊውዳሊዝም ገበያ እንዳይኖር እድሉንም ራሱ ያጠፋዋል፣ ኦፖርቹኒቲውን ያጠፋዋል። ሊበራሊዝም ገበያውን ይፈጥረዋል፣ እድሉን ይፈጥረዋል። ሰውየውን ዜጋ ነው፣ ሰው ነው በሰውነቱ ልክ ነው። ጭሰኛ ልጅ ሆነ አልሆነ፣ ንጉሥ ሆነ አልሆነ እኩል ነው ምናምን፣ መብት አለው፣ የንብረት ባለቤትነት መብት አለው፣ ሀሳቡን የመግለጽ የመንቀሳቀስ፣ የመስራት፣ ሀብት የማፍራት ወዘተ መብት አለው ብሎ እና ደግሞ ያንን ብቻ ሳይሆን ለምሳሌ ባንክ ያቋቁምለታል፣ ፍርድ ቤት ያቋቁምለታል፣ መንገድ ይሰራለታል፣ ወዘተ ወዘተ። በዚህ ተጠቅመ ራስን አበልጸግ ብሎ ያመቻችለታል። ግን ያንን ስላደረገ ብቻ ፕሮዳክቲቪቲ አይመጣም ነው የእሱ ላይክ ነው። ይሄንን ኦፖርቹኒቲውን ለመጠቀም የግድ ኢኮኖሚክ ሰርቫይቫሉ ከማርኬት ፎርስ ጋር በህግ መያያዝ አለበት። አለበለዛ ያመርታል አያመርትም በልቶ መደር ስላለበት ነገር ግን በቃ ላይክ ነው ለኮፍ ለኮፍ እያደረገ ይኖራል ነው የእሱ አርጊመንት። እና የገበያው ድል ብቻ አሁን ከክላይማትሪክሶች ላይ እሱ ተጨማሪ እርከን አዲስ አስተሳሰብ ሊያመጣ ነው ማለት ነው። ክላይማትሪክሶቹ የሰብስቲቱሽኖችን አርመው ነው፣ እሱ ደግሞ ክላይማትሪክሶቹ ላይ አዲስ ነው ላይክ ነው መስመር ጮራ ሲልቨር ላይኒንግ ሊጨምር ነው ማለት ነው። First, in Japan, the trajectory of growth changed qualitatively, not
not only in sectors affected by the opening of international market። ለዚህም ማስረጃ ይላል በጃፓን እድገት ያሳዩት ይሄ የተፈጠረውን እድል የተጠቀሙት ሴክተሮች ብቻ አይደሉም። which means አሁን የስቴት ኢንተርቬንሽኑ የፈጠራቸው አሁን ለምሳሌ ፖርት ከፍቷል፣ መንግስት ፖርት ከፍቷል፣ ባቡር አስገብቷል፣ ፋይናንሻል ኢንስቲትዩሽንስ አምጥቷል፣ ምንድነው የግል ንብረት ባለቤትነት መብት ሰጥቷል፣ ፊውዳሊዝምን አቋርጧል፣ በገበያ የመግዛትና የመሸጥን ነገር ፈጥሯል፣ ወዘተ ወዘተ ወዘተ። እና ይሄንን እድል የተጠቀለው ለምሳሌ ይሄን አሁን ፖርት የሚጠቀሙ ባቡር የሚጠቀሙ ቴሌግራም የሚጠቀሙት ሴክተሮች ብቻ አይደለም ያደጉት ይላል። ሌሎቹም ይሄንን መንግስት ፋሲሊቴት ያደረገውን ማርኬትም ያልተጠቀሙት አድገዋል። ዋት ኤክስፕሌንስ ዳት ነው። ማርኬት ከሆነ እድገቱን ያመጣው ካልክ እድል ከሆነ እድሉ ራሱ ለነሱ ቦታ የሌለው ለምሳሌ አሁን ምን ልበላችሁ፣ የኢትዮጵያ አየር መንገድ ካርጎ አለው። ካርጎ የማይጠቀም ጤፍ ማለት በእርግጥ አበሻ የሌለበት ሀገር ስለሌለ ጤፍ የማይላክበት ሀገር የለም። ግን ምን ልበላችሁ አሁን ለምሳሌ አይዶ ነው ካቤጅ፣ ጥቅል ጎመን መቼም ኤክስፖርት አናረገም። የጥቅል ጎመን ምርት ካደገ መንግስት ካርጎ በአውሮፕላን ስለጀመረ ነው ጥቅል ጎመን ያደገው ማለት ነው። በሱ አፌክትድ የማይሆን ነገር አድጓል እያለ ነው አንዱ። ስለዚህ የግድ ኦፖርቹኒቲው ብቻ አይደለም፣ ኢንፍራስትራክቸሩ ብቻ አይደለም እድገት ያመጣው። there is another explanation to that እያለ ነው። Second, in Russia, there were large areas of the country where producers did not take advantage of the expanded market opportunities of the late 19th century by increasing their productivity. In Russia, there were large areas of the country where producers did not take advantage of. በራሻም እንደዚሁ እድሉን ያልተጠቀሙ ብዙ አካባቢዎች አሉ። እድሉን ተጠቅመው ያደጉም አካባቢዎች እንዳሉት እድሉን ተጠቅመው ደግሞ ያላደጉ አካባቢዎች አሉ። ስለዚህ ይሄ አሁን ለምሳሌ ቶታሊ ማርኬት ፌሊየር አለ ብሎ አሁን አቶ መለስ የሚለውን ነገር አንዱ የሚያጣጥልም ነገር ነው። ምክንያቱም ማርኬት ፌሊየር ለምሳሌ ኢንፍራስትራክቸር የለም እና መንግስት ኢንፍራስትራክቸር መገንባት አለበት ነው አንዱ ለምሳሌ የገበያው። ምክንያቱም ኢንፍራስትራክቸሩን አሁን ለምሳሌ መንገድ ግንባታ ወይንም ደግሞ የኤሌክትሪክ ኃይል ማመንጨት ነጋዴው ከሆነ ለትርፍ ብሎ ነው የሚሰራው። ስለዚህ እስካተረፈው ድረስ ነው የሚያመነጨው። ስለዚህ መንግስት ግን ለትርፍ ስለማይሰራ ዝም ብሎ ሊያመነጭ ይችላል ነው። ያንንም አመንጭተ ገበሬው ግን ላይጠቀምበት ይችላል። ስለዚህ ማርኬት ፌሊየር ሞላለሁ ብለህ ዝም ብለህ ነገሮችን ስትቀጠቀጥ ብትውልም ያ ኦፖርቹኒቲ ኤክስፕሎይትድ ላይሆን ይችላል። በራሻም ይሄም ሆኗል ነው። ስለዚህ ያ ማለት የገበያ ክፍተትን ሞልተህ ምናምን ደጋግመህም ነገሩ ሲጀምር ያቶ መለስ ማለት ነው ገበያን ዘግተህ ነው ገበያ ጉድለት አለ የምትለው እሱ ሌላ ኤክስፕላኔሽን። ግን እንደው ገበያውንም ከፍተህ የሚፈጠሩ ክፍተቶችንም ሞልተህ ገበያውንም አለመጠቀም የሚባል ነገር አለ። ምክንያቱም በራሻ ይሄን እድሉን የመጠቀሙ ከፍተኛ አቅም የነበራቸው አካባቢዎች እድሉን አልተጠቀሙትም። ለምንድን ነው የሚለው ነው። አዲስ የምርምር ሀሳብ ሊያቀርብ ነው። እናም ማርክ እንግዲህ ይህንንም የእርሱን እምነት ለማስረዳት ስታቲስቲካል ዳታ አናላይዝ ማድረግ ይጀምራል ማለት ነው። እሱ እና እንደዚህ ይላል cotton production was indeed one of the fastest growing segments of agriculture, quadrupling in output from 1880 to 1915. Cotton production የሲልክ ጨርቅ መረታው እኔ በፊት ዝም ብሎ ታይም እንጂ በፊት በጣም እንትን ይለኝ ነበር። አሁን ከተልባ እግር ጨርቅ ይመረታል ሲሉ ሲጀምር ተልባ ምንድን ነው ሲልክ ፕሮዳክሽን ጥጥ ይገባቸዋል እንዴት አድርጎ እንደሚሰራ ምናምን እና I was curious እና የሲልክ ጨርቅ የሚመረተው ከእሳት ራት ነው። ባምቢክስ ሞሪ የሚባል የእሳት ራት አይነት አለ እና ያ እሳት ራት ልክ እንደ ሜታሞርፎሲስ አለው። ልክ እንደ ቢራቢሮ እንቁላል ይወለዳል። ከዛ በኋላ ላርቫ ይሆናል። ላርቫው ፑፓ ይሆናል። ፑፓ አደልት ይሆናል ማለት ነው እና እንቁላሉ
ወይም ላርቬ ሆኖ ፑፓ ለመሆን ራሱን ፕሮቴክት የሚያደርግበት እንደ እንትን ነገር ዙሪያው ላይ ይፈጥራል። እንደምን ልበላችሁ እንደ ሻጋታ አይነት ነገር ራሱን ይሸፍናል እና ያ ነው ሲልክ የሚሆነው እና እሱ ይሄ እንትኑ እንቁላሉ ራሱን የሚሸፍንበት ሻጋታ የሚመስለው ነገር ወይንም እያወጣ ልክ እንደ ሸረሪት ድር እያወጣ ራሱ ላይ ራሱን ፕሮቴክት ለማድረግ ማለት ነው ከኢንቫይሮንመንት ራሱን እሱን ካኩን ይሉታል ማለት ነው እና ካኩን ፕሮዳክሽን ወዝ ኢንድ ላይክ ነው። ስለዚህ በጃፓን ያ እንግዲህ ካኩኑ ብዙ ይሄ እንደ ድር አይነት እንደ ሸረሪት ድር አይነት ነገር አውጥቶ ራሱን በእንቁላሉ እንደዚህ እንዲሸፍን ማድረጉ ነው። እሱን ከጨመራችሁት ፕሮዳክሽኑ ትጨምሩታላችሁ። አሰባሰብ ቴክኖሎጂው ምናምን አሰራር አለው። እሱን ስታሻሽሉት ፕሮዳክሽኖቹ ይጨምራልና ማለት በገበያ መከፈቱ ምክንያት ስለዚህ ቴክኖሎጂ ትራንስፈር ከውጭ ምናምን ገዛ በማግኘት ማደግ የቻለው ሴክተር አንዱ የሲልክ ነው ጃፓን ውስጥ ይላልና ከ1880 እስከ 1915 ባለው ዓመተም ውስጥ ነው 35 ዓመት ውስጥ በ4 እጥፍ አድጓል። የሲልክ ፕሮዳክሽን ካፓሲቲያቸው በጣም ብዙ ነው፣ ኳድሪፕል አድርጓል ይላል። ሆኖም ግን አሁን ለምሳሌ የሲልኩ ፕሮዳክሽን መጠን ማለት በ4 እጥፍ ቢያድግም ግን ዋጋው ከጥራጥሬ እንደ ሩዝ ምናምን ካሉት ጋር ሲነጻጸር በጣም ፍራክሽን ነው 10% ምናምን አካባቢ ነው። ገብቷቸዋል። ብዙ አምርታችሁ ማለት ምርታማነት በ4 እጥፍ ጨምሯል። ግን ገበያ ላይ አውቶ ሲሸጥም ሆነ ኤክስፖርት ስታደረጉት የምታገኙት ገቢ በአቨሬጅ ከንትን ጋር ሲነጻጸር 10% ፍራክሽናል ነው። ብዙ ገንዘብ አያመጣም። ኢን ካረንት እሱ እንግዲህ ፔፐሩን ሲጽፍ 2018 ላይ ነው። ፕራይስስ ኢን 1912 the total rice harvest was worth over 1 billion yen, while the output of cocoons was worth 176 million yen. ስለዚህ በዛ በ1912 የነበረውን የምርት መጠን ለምሳሌ ሩዝ ተመርቶ 1 ቢሊዮን የን የጃፓን የን ያመጣ ነበር። አሁን በአሁኑ ነው አጀስት ተደርጎ ለዛሬው ቫሊዩ ኦፍ መኒ ማለት ነው። ግን እንትኑ ፕሮዳክሽኑ የሲልክ ፕሮዳክሽኑ 176 ሚሊዮን ነበር። ስለዚህ 1/20ኛ ገደማ ላይ ነው ከ1 22ኛ ምናምን አይነት ገደማ 1/21ኛ 1/22ኛ ምክንያቱም ያኛው 1 ቢሊዮን ነው ሩዙ። ስለዚህ ቴክኖሎጂ ተጠቅሟል፣ ኦፍ ኮርስ አድጓል። አሁን ለምሳሌ ገበያው ተከፍቶ እነዛ የሚሉት ክላይማትሪክሶቹ ከሱ በፊት የነበሩት ክላይማትሪክስ ወይም የኢኮኖሚክስ ዴታ አናላይዘሮቹ የሚሉት ምንድነው ገበያው መከፈቱ ግብርናውን አዘምኖታል፣ ሞደርን አድርጎታል። ምክንያቱም ሞደርን ቴክኖሎጂ ተጠቀመ ወዘተ። ስለዚህ ምርታማነቱን በ4 እጥፍ ጨመረ ነው እነሱ የሚሉት። እሱ ደግሞ የሚመልሰው መልስ ኦፍኮርስ እንትኑ አድጓል፣ ግን ሮሉ ስታዩት ዝቅተኛ ነው። የራይሱ በጣም ብዙ ነው። ያን ብቻ ሳይሆን ሩዝ ኤክስፖርት አያደርጉም ነበር ሎካል ማርኬት ውስጥ ነው በአብዛኛው። ምክንያቱም ገና ማርኬቱን ሳቹሬት አላረገም። ነገር ግን ሩዝ እንግዲህ ኤክስፖርትም አይደረግም። ስለዚህ ኤክስፖርት ስለማይደረግ ባቡሩን አይጠቀምም፣ ፖርቱን አይጠቀምም፣ ምናምን አይጠቀምም። እዚሁ ገበያ ውስጥ ነው የሚሻሻጠው። ሁለተኛ የውጭ ቴክኖሎጂ እንኳን አላስገባም። ምክንያቱም በጣም በጥቃቅን እርሻ ላይ ነው እያንዳንዱ ገበሬ የራሱን እርሻ ይዞ ስለሆነ የሚያርሰው ሞደርን ቴክኖሎጂ ለመጠቀም አይሆንም። በጥቃቅን እርሻ አሁን ለምሳሌ ምን ልበላችሁ፣ ዝም ብሎ የሆነ ጠቢያ ነው ትንሽ መሬት ብትኖራችሁ በትራክተር ብታርሱት ምን ያደርግ ትርፉ የትራክተር ዋጋ ይበልጣል። ስለዚህ አያዋጣም። ስለዚህ በትናንሽ እርሻ እንትኑን መስራቱ አያዋጣም። በሞደርን ቴክኖሎጂ ምናምን ተጠቅሞ መስራቱ አያዋጣም ነው። ግን እንደዛ ሆኖ which means ሞደርን ፋሲሊቲዎቹ መንግስት ያመቻቸለትን ገበያው የፈጠረለትን እድል ኢንፍራስትራክቸር ዴቨሎፕመንቱ ምናምን ሳይጠቀም ነው አግሪካልቸሩ ግን አድጓል። which was ደግሞ so significant እና rice was neither an export product nor did it benefit from any imported technology. ኤክስፖርተብል አይተምም አልነበረም፣ ኢምፖርትድ የሆኑትን ቴክኖሎጂ ውስጥ አልተጠቀመም። early hopes on the part of government officials that adoption of crops and cultivation technologies from the West would revolutionize Japanese agriculture were quickly deflated by their incompatibility with the deeply entrenched structure of small-scale farming.
መንግስት ተስፋ አድርጎ ነበር ማለት የውጭ ከምዕራብ የሚመጡ ቴክኖሎጂዎችንና ምርጥ ዘሮችን ተጠቅመው ፕሮዳክቲቪቲ በጣም ይጨምራል ብሎ ነበር። ነገር ግን በጥቃቅን እርሻ መሳካት ስለማይችል መንግስት ተስፋው ብሎ ተነፈሰ ነው ድፍለት አደረገ። Nonetheless, despite there being, if anything, a diversion of labor force from rice cultivation into other activities, rice output grew by 1.2% annually from 1880 up until 1912 ማለት ነው። ስለዚህ እንዲህም ሆኖ ማለት ነው። ስለዚህ የውጭ ቴክኖሎጂ ሳይጠቀም ወደ ውጭም ኤክስፖርት ሳያደርግ ምርጥ ዘር ሳይጠቀም ምናምን በጃፓን ውስጥ የሩዝ ፕሮዳክሽን በአመት በ1.2% እያደገ ነበር ከ1880 እስከ 1912 ማለት ነው። ይሄም ሲሆን ብዙ ሰው ግብርናን እየለቀቀ ወደ ከተማ እየሄደ ነበር። ስለዚህ የገበሬውን ቁጥር እየቀነሰ የአምራቹ ቁጥር እየቀነሰ የውጭ ቴክኖሎጂ ሳይጠቀም የገበያ ፋሲሊቲዎችን ሳይጠቀም የሩዝ ምርታማነት ጨምሮ ነበር። how do you explain that? ማርኬት ነው ካልክ ማለት ነው። ማርኬት in a sense now like don't misunderstand ይሄ ኢንፍራስትራክቸሩ ነው ባቡሩ ወደቡ ምናምን ነው ካልክ እነዛ ነገሮች ሳይኖሩ ይህንን የተጠቀመ ነበር። likewise many consumer industries flourished that either had no foreign technology to adapt such as sake and soy sauce brewing ይላል። እሱም ብቻ አይደለም ሌሎችም እንደዚህ አይነት ሴክተሮች አድገው ነበር። ሴክ የሚሉት ከሩዝ የሚሰራ አረቄ ነው። በጣም የሚገርማችሁ ነገር እኔ በዓለም ላይ ከሰው ልጅ ከገረመኝ ነገር የሰው ልጅ አረቄ በሙዝ አረቄ ይሰራሉ። አሁን ቡሩንዲ ውስጥ አይቼ እኔ በቃ በብቅል ምናምን ብቻ ነበር የሚመስለኝ። ገብቷቸዋል። በሩዝ አረቄ ይሰራሉ፣ በሁሉ ነገር አረቄ ይሰራል የሰው ልጅ ገርማ እና ሴክ የሚባል እንትን አላቸው የአረቄ ኢንዱስትሪ ማለት ነው። ሶያ ሶስ ብሪዊንግ ሶያ ሶስም ሶያቢን የሚሉትን ነገር ወስደው እንደኛ አይነት አዋዜ ሆኖ ግን በጣም ነው የነሱ ስፔሻል ካይን የሚያቃጥል ነገር ይሰሩበታል። እና ይሄ ኢንዱስትሪም አድጎ ነበር። የውጭ ቴክኖሎጂ ምንም አይጠቀምም፣ የሀገር ውስጥ ነው። ይሄ በጣም አድጎ ነበር። or persisted on the basis of putting out systems rather than transition to factory production such as textile weaving። እንደገናም ደግሞ ይሄ የመሸመን ነገር ፋብሪካ አምጥቶ ከመጀመር በፊት ማለት ትልልቅ ነው ላይክ ነው ፕሮዳክሽን ከመጀመር በፊት ፑት አውት ምንድነው የሚሉት ፑቲንግ አውት ሲስተም የሚሉት ቤት ሰርታ አምጥተህ ታስረክባለህ፣ ራስህ ትሰፋለህ፣ ግን ይገዙሃል ነው ላይክ ነው። ግን ኮሚሽን ያደርጉሃል ከቤት ሰርታ አምጥተህ እና ፋክተሪ አቋቁመው በአንድ ቦታ አድርገው አሴምብሊ ላይን አድርገው በየቤቱ አድርገው which means ምን ማለት ነው ሞደርን ቴክኖሎጂ ሳይጠቀሙ ሞደርን ኢንፍራስትራክቸር ሳይጠቀሙ ማርኬቱ ብቻ ኦፕሬት እንዲያደርግ ስለተፈቀደ ይህን ፋሲሊቲዎቹን ሳይጠቀሙ ኦፕሬት አድርገው ሰክሲድ አድርገዋል። ስለዚህ አንተ ኢንፍራስትራክቸር ነው ፖርት ነው ሞደርን ቴክኖሎጂ ኢምፖርት አድርገው ነው ካፒታል አስገብተው ነው እነሱን ሁሉ ሳያደርጉ ሀብት ፈጥረዋል። how did they do it? In these traditional sectors, productivity steadily increased through innovation that was quite widely spread through many companies and craft workmanships in many parts of the country, often not based on imported technology at all, but incremental improvement techniques developed in the Tokugawa period ማለት ነው። ስለዚህ የሀገር ውስጥ ቴክኖሎጂው ራሱ ነው፣ ዝም ብሎ ባህላዊ አሰራሩ ራሱ ነው በየዕለቱ ላይ ነው ድክ ድክ እያለ እድገት አሳይቶ ያደገው እና ልክ ነው። የግድ ኢንዱስትሪያላይዜሽኑን ተጠቅመው ምናምን አይደለም እሷን ለውጥ ምናመጣት ነው ሰው ጥያቄው የተከፈተውን የገበያ ዕድል ሳይጠቀሙ ለማደግ ለምን እስከ ሜጃ ሪስቶሬሽን ጠበቁ ነው። ስለዚህ ከዚህ ጥያቄ አንጻር የሩሲያ እድገት በመንግስት ማሻሻያ አይገለጽም። በመንግስት ማሻሻያ ማለት አይ ቲንክ ነው ኒዋንሱ ምንድነው እሱ ማለት የነበረበት የመንግስት ማሻሻያ እነሱ የሚሉት የመንግስት ማሻሻያ ሙሉ አይደለም። there was additional feature ነው። ምን ያህል እንዴት ልበላችሁ ማቀሳሰሪያዋን ልክ ነው። ለምሳሌ መኪና ጎማ ይፈልጋል ለመሄድ የግድ መኪና ሞተር ይፈልጋል፣ የግድ መኪና እንትን ይፈልጋል ምናምን። ነገር ግን እነዛ ነገሮች ሁሉ ኖረው ካልተለኮሰ አይነሳም ነው። ስለዚህ የለኮሰችው ምንድነው እሱ የሚለው ማለት ነው። like no he is not negating the climatrix but they fail to explain the core engine that was driving those agriculture-led developments ማለት ነው። The anomaly of the Russian experience was different. Why did some agricultural regions that should have been favorably positioned to improve technology and export more grain fail to do so?
የራሻ ደግሞ ማፈንገጥ ለየት ያለ ነው ይላል። ለምንድን ነው አንዳንድ አካባቢዎች ነው ምንድነው ቴክኖሎጂ ለማስገባት እና የበለጠ እህል ኤክስፖርት ለማድረግ እድሉ የነበራቸው አካባቢዎች ለምን እድሉን ሳይጠቀሙ ቀሩ? እድሉ ከነበረ ለውጥ ያመጣ ወይም ማርኬቱ ከነበረ ግሬን አፍተር ኦል ዋዝ ራሽን ኢምፓየርስ ሜጀር ኤክስፖርት። እንዲያውም እንደሚታወቀው በወቅቱ ከፍተኛ ነው የራሻ ዋነኛ የገቢ ምንጭ ጥራጥሬ ወደ ውጭ መላክ ነበር እና አንዳንድ አካባቢዎች የተሻለ እድል ቢኖራቸውም ቴክኖሎጂ ኢምፖርት ለማድረግ እና ኤክስፖርት ለማድረግ ስለዚህ ምርታማነታቸውን ጨምረው ኤክስፖርት ለማድረግ ቢኖሩም አላደረጉትም ይላል። All of the increased agricultural productivity that supported the beginnings of industrialization itself highly concentrated geographically occurred on the empire's western and southern frontiers, in the old agrarian core of Central European Russia, and the expanding frontiers of Siberia. Occurred on the empires of western and southern frontiers. In the old agrarian, occurred on ማለት በራሻ all of the increased agricultural productivity that supported the beginnings of industrialization itself highly concentrated geographically occurred on the empire's western and southern frontiers. In the old agrarian core of የራሽያን ኢንዱስትሪያላይዜሽን ያገዙት የግብርና እንትኖች የመጡት ዋና የግብርና ማዕከል ከሚባሉትና ቴክኖሎጂን ኢምፖርት አድርገው ምርታማነታቸውን መጨመር ከሚችሉት አካባቢ አይደለም፣ ይልቁንም ወጣ ካሉት አካባቢዎች ነው። In the old agrarian core and Central European Russia, the expanding frontiers of Siberia, together home to about the quarter of the country's agrarian population, increasing population swamped increases in output. በእነዚህ አካባቢዎች እነዚህ ኦልድ ነው ሴንተር በሚባሉት አካባቢዎች ወይም የግብርና የልማት ማዕከል በሚባሉት አካባቢዎች እንዲያውም የህዝብ ቁጥር መጨመር ምርታማነታቸውን አጠፋው ነው unproductive ነው የሆኑት። Most growth through the 1890s came from expanding frontiers in New Russia, the Urals and Siberia. እና በአንጻራዊነት ደግሞ እድገቱ የመጣው አዲስ ራሻ በማስፋፋት ከያዘቻቸው አካባቢዎች ነው። A few highly dynamic regions, Congress Poland, the Caucasus and New Russia, showed by 1930 agricultural labor productivity that was 1/3 to over 1/2 higher than the Russian average. እነዚህ ነው ኮካስ ነው ኒው ራሻ ኮንግረስ ፖላንድ ምናምን የሚባሉት ዌስተርን ወደ ምዕራብ አውሮፓና ወደዚህ ወደ ታች ወደ አርሜኒያ ምናምን ጆርጂያ ኮካስ አካባቢ የሚመጡት ምርታማነትን በጣም በማሳደግ ከሌላው ከራሻ አካባቢ ከተለመደው የራሻ አካባቢ 1/3 እጥፍ በሲሶ ወይንም በግማሽ የመላቅ ነገር ያሳዩ ነበር። In these regions, producers widely took advantage of expanding markets opened by improved transportation and the opportunity to import more productive technology. Elsewhere, despite their shared economic environment, productivity stagnated. ስለዚህ ኦልድ ኮር የሚባለው ራሻ ቆሞ ነው የቀረው። አዳዲስ የተባሉት ነው በዚህ ወደ ዌስተርን ምናምን ያሉት ወደ ኮንግረስ ፖላንድ የሚባለው የሆነ የኦስትሪያ ኮንግረስ ለራሻ የሰጠው የፖላንድ አካባቢ እዛ አካባቢ ነው። እንደዚህ ደግሞ በኮካስ ወደታች ያሉት ወደ እዛ አካባቢ ነው የግብርናው ከፍተኛ እድገት የተመዘገበው። ይሄ ቴክኖሎጂዎቹን ተጠቅመው ለምሳሌ ኢንፍራስትራክቸሩን፣ ባቡሩን፣ ፖርቱን፣ ባንኮቹን ምናምን ተጠቅመው እድገት ያስመዘገቡትና በየዓመቱ የሚጨምር እድገት ያስመዘገቡት እነሱ ናቸው። ኦልድ የሚባለው ሴም ቴክኖሎጂ የማስገባትና የመጠቀም እድል ቢኖረው አልተጠቀመም። ስለዚህ ይሄ አኖማሊ ከየት መጣ ነው? ማርኬት ኦፖርቹኒቲ ከሆነ ግሮዝን ፋሲሊቴት የሚያደርገው ማርኬት ኦፖርቹኒቲው እና ኢንቫይሮንመንታል ኮንዲሽኑ ለእነዚህም ለሁሉም ተመሳሳይ ሆኖ ሳለ ለምንድነው የተለያዩ የራሻ ሪጅኖች ጉራማይሌ የሆኑትና እንዲያውም ዋናው ሴንተር የተባሉት አካባቢዎች ስታግኔት አድርገው የቀሩት፣ በአንጻሩ ደግሞ ሌሎቹ ያደጉት ይላልና እዚህ ጋር አንድ ቴብል ኮምፓሪዝን ቴብል ያስቀምጣልና ማነጻጸሪያ ሰንጠረዥ ወይም ጠረጴዛ ጠረጴዛ ከትራፒዚየም ነው ትራይፖድ ነገር ከእንደዛ ነው የመጣ በ1850 ይላል። አሁን ለምሳሌ ኦልድ አግራሪያን ኮር የሚባለውና ሳውዘርን ፍሮንቲር የሚባሉትን በ1850 ላይ እዚህ ጋር እንደምታዩት ማለት ነው
ሴንትራል ብላክ እርዝ የሚባል አካባቢ አለና በራሻ ውስጥ ከሚመረተው የግብርና ምርት 23%ቱ ከዛ ነበር የሚመጣው። ሚድል ቮልጋ የሚባለው 5.4%ቱን የሚሰጥ ነበር እና ሳውዘርን ፍሮንቲር ላይ ዘለል እያልኩ ነው። ኒው ራሻ የሚባለው 5.4% ይሰጣል። እሱም ኮከሱ እዚህ ውስጥ አልነበረም፣ አይካተትም፣ ዴታ የለውም ነው። 1850 እስከ 1890 ባለው ጊዜ ውስጥ እድገት ያስመዘገቡት እድገትን ሲያነጻጽር በ40 ዓመት ውስጥ ሴንትራል ብላክ እርዝ የሚባለው 7.4 ነው የግብርና ምርት እድገት ያሳየው። ሚድል ቮልጋ የሚባለው 2.9 ነው። ኒው ራሻ የሚባለው ግን 30% ነው ያሳየው እድገት። ለምን ኦፖርቹኒቲዎቹን እሱ ኤክስፕሎይት አድርጋል። ዋይል እነዚህ ዋና የሚባሉት ኦልድ ኮር ነው አግራሪያን ሴክተርስ የሚባሉት ኦፖርቹኒቲውን ኤክስፕሎይት አላደረጉትም። ኮከስ የሚባለው አሁንም ዴታ አልነበረው። በ1897 እስከ 1913 which means ወደ 16 ዓመት ማለት ነው። በ16 ዓመት ውስጥ ብላክ ነው ሴንትራል ብላክ ምናምን ሪጅን ብላክ እርዝ ሪጅን 8.2 ነው ያስመዘገበው በ16 ዓመት ውስጥ። ሚድል ቮልጋ 3.4 አስመዝግቧል። ኒው ራሻ የሚባለው ግን 18.6 ነው ያስመዘገበው። ስለዚህ ለረጅም ዓመት በጣም እያመረተ ነው ኤክስፕሎይት እያደረገው ነበር ኦፖርቹኒቲዎቹን። ፕሮዳክቲቪቲው በጣም እየጨመረ ነበር ነው። ኮከስ የሚባለው ሲጀምር በባዶ ነው የጀመረው፣ ግን በዚህ ከ1897 እስከ 1913 በ16 ዓመት ውስጥ በየዓመቱ እድገት እያስመዘገበ 11.4 ነው ያስመዘገበው እድገት ማለት ነው። እና ፐርፐርሰንም ያነጻጽረዋል። የፐርፐርሰን ፕሮዳክቲቪቲ በግለሰብ ደረጃ ምርታማነት ምን ያህል ጨመረ ብሎ ሲል እነዚህ ብላክ ሴንትራል እርዝ እና ሚድል ቮልጋ የሚባሉት ወደ 1913 አካባቢ 0.2 ቀንሷል ነው ምርታማነት በግለሰብ ደረጃ። ሚድል ቮልጋ የሚባለው 0.3 ቀንሷል። ኒው ራሻ የሚባለው ግን ምርታማነቱ በ1.8 ጨምሯል። ስለዚህ አንድ ሰው ኦልሞስት ሁለት ሰውን ያክል 1.8% ሶሪ አንድ ሰው እንደዚሁም 3% አምርተዋል ማለት 3% ጨምሯል። ስለዚህ ፕሮዳክቲቪቲ ኢንቫይሮንመንቱ ተመሳሳይ ቢሆንም እና ምንም እንኳን ነፃነቱ ባይኖርም ዲጁሬ ሌላ ቢሆንም እና ዲፋክቶ ሌላ ቢሆንም ነገር ግን ሪጅኖቹ የተለያየ ፕሮዳክቲቪቲ ነበር ያስመዘገቡት። ኤግዚስቲንግ አካውንትስ ዱ ኖት ኤክስፕሌን። ስለዚህ እሱ የሚለው አሁን ምንድን ነው ይሄ ከሆነ ዴታው ይሄን የሚያሳይ ከሆነ አሁን ያለው ማርኬት ኦፖርቹኒቲ ነው አንሊሽ ያደረገው የሚለው አስተሳሰብ ኢት ፌልስ ቱ ኤክስፕሌን ዲስ አኖማሊስ ነው የሚለው። ለምሳሌ በጃፓን እንዳየነው ለምሳሌ የሩዝ አረቄ ፕሮዳክቲቪቲው ለምን እንደዚህ ጨመረ? የሶያቢን አዋዜ አሰራር ፕሮዳክቲቪቲው ለምን? ቴክስታይል ኢንዱስትሪው ቴክኖሎጂ ሳይጠቀም እንትኑን ሳይጠቀም ሳይል ለምን አደገ? በራሻ ስንመጣ ለምን እነዚህ ዋነኛ የሚባሉት የማምረቻ የግብርና አምራች አካባቢዎች በምርታማነት ወደኋላ ቀሩ? ዋይል እነዚህ ደግሞ አሁን ኒው ራሻ እና ኮከስ የሚባሉት ደግሞ ቴክኖሎጂውን ማርኬትን ተጠቅመው ለምን አደጉ? ኢፍ ኢት ኢዝ ኦል አባውት ዘ ማርኬት ነው። So existing accounts do not explain why in both Japan and Russia, individuals in different times and places pursued increases in productivity and income to such different degrees despite apparently similar opportunities to do so. ስለዚህ ተመሳሳይ እድል ቀርቦላቸው ስላለ ለምን የተለያየ አይነት እድገት እንዳስመዘገቡ አይገልጹም ይላል ማለት ነው። It doesn't explain. What's missing from these accounts is an analysis of how different configurations of rural property relations condition different responses to market opportunities and thus different outcomes of economic growth ይላል ማለት ነው። ስለዚህ እነዚህ ፌል ያደረጉትና መግለጽ ያልቻሉት አሁን እሱ ልዩነቱ ምንድነው ነው የሚለው እንግዲህ ማለት ይሄ የፕሮፐርቲ ራይት to be more specific, what is missing from these accounts is an analysis of how different configurations of rural property relations conditioned different responses to market opportunities and thus different outcomes of economic growth. ስለዚህ ሚስ ያደረገው ምንድነው? ለምን የተለያዩ አካባቢዎች ለተፈጠረላቸው እድል የተለያየ ምላሽ የሚሰጡበት ሁኔታ ተፈጠረ? ለምን ይሄስ የተለያየው ምላሽ የተለያየ የኢኮኖሚ አውትፑት መጠን አስከተለ ነው የሚለው።
ስለዚህ የእሱ ኢንፍሌክሽን እሱ እንግዲህ የሚለው እንዳልኳችሁ ኮሞዲፋይድ ሆኖ ስላስገደዳቸው ነው። ወይም ሊብራሊዝሙ እንግዲህ በደንብ ላብራራው ካላችሁ የሚሆነው ምንድነው ሊብራሊዝሙ ፉሊ ማርኬት ውድድርን በህግ ኮሞዲፋይድ አደረገው። ለምሳሌ ይህንን መሬት ይዘህ መቀጠል የምትችለው ምርታማነት ይህን ያህል ደርሶ ይህን ያህል ማምረት የምትችል ከሆነ ነው። ስለዚህ ካልሆነ መሬትን ሸጠህ ትወጣለህ አይነት ነገር ኮሞዲፋይድ ስላደረገው ነው ቦታው። በአግሪካልቸሩ ኢንዱስትሪዎቹ መወዳደር የቻሉት ኤግዚስተንስን ማለት የባለቤትነት መብትን ከምርታማነት ጋር ስላያያዘ ነው። በጃፓንም አሁን የራይሱ የምናምኑ እንዴትም አድርገህ ሸቅለህም አምጥተህ ግብር ክፈል ነው። ቦታውን ከያዝከው ፕሮዳክቲቭ ሆነ መክፈል አለብህ ነው። ስለዚህ አግሪካልቸሩን አሳደጉት ነው። እንዳልኳቸው እንግዲህ አሁን ሳይንቲፊክ አናሊሲስ ነው፣ ዲቤቶቹን የማነጻጸር እና ዳታ ኢንተርፕሪቴሽን ምናምን ነው። ግን ፖይንቱ ዞሮ ዞሮ ምንድን ነው? ጃፓንም ራሻም ግብርናን ያስከተሉት ኢንዱስትሪያላይዜሽን ያስከተሉት ግብርናቸውን አዘምነው ነው። ግብርናቸውን ማዘመን ሲባል ግን የግድ ሞደርን ቴክኖሎጂ መጠቀም አይደለም። እሱ በኋላ በራሱ ጊዜ የሚመጣ ነገር ነው። ጃፓኖች ለምሳሌ ጨርቅ የማምረት ሂደታቸውን ፋብሪካ ከማድረጋቸው በፊት ለምሳሌ ነው በፑቲንግ አውት ሲስተም በሚባለው ይጠቀሙ ነበር። አሁን ፑቲንግ አውት ሲስተም ኦልሞስት ኢትስ አናሎገስ ቱ ፋክትሪ ዲፍረንስ ኢዝ የራሳችሁ ሼድ ሰርታችሁ ፋብሪካ ሰርታችሁ ምናምን አይደለም። ስፔሲፊኬሽን ትሰጣላችሁ፣ በማስ ታስመርታላችሁ። ግን ሰውየው በማስ የሚያመርተው ቤቱ ነው። ቤቱ አምርቶ በዛ ስፔሲፊኬሽን መሰረት መጥቶ ያስረክባል። እናንተ ሰብስባችሁ አረጋችሁ ነው። ትራዲሽናል አሰራር ነው። ግን ይሄን እያሻሻሉ ነው ሄዱት። ይሄንን እንዲያረጉ የሩዝ ምርታቸውን በራሳቸው ባህላዊ መንገድ እንዲያሳድጉ የሩዝ አረቄ ምርታቸውን ወዘተ እንዲያሳድጉ ያደረጋቸው የሆነ ወስተርን ቴክኖሎጂ ስለተጠቀሙ አለም ገበያው ኦፕሬት አድርጎ የውድድር ገበያ ሆኖ ያን የውድድር ገበያ እንዲሆን ደግሞ ፕሮፐርቲ ራይቱ ኮሞዲፋይድ ስለሆነና ፊዚካል ፖሊሲው ወይም የመንግስት የበጀት ፖሊሲው ይሄንን ኮሞዲፊኬሽን ለማስቻል የውድድር ኢንቫይሮንመንትን ለመፍጠር ስለሰራ ነው። እንግዲህ የሚገባው ሰው ይገባዋል ብዬ አስባለሁ። ውድድር እናበረታታለን፣ ገበያ ትስስር ምናምን ብሎ መንግስት የሚለው የአብዮት ጥበቃ ስራ ለስራ ነው። ምን በላ፣ ምን ጠጣ፣ ምን ተነፈስ፣ ስንት አመረትክ ምናምን አስመዝግብ፣ እንደሱ አይደለም። የውድድር ኢንቫይሮንመንትን በመልቀቅ ነው። ግን ስትለቅ ማለት ነው መልቀቅ ሲባል እንደው ዝም ብሎ መረን መልቀቅ ሳይሆን ትለቀዋለህ፣ ግን የገበያውን ኃይል ደግሞ ትለቅበታለህ አብረህ። ራስህ መንግስት ራስህ ተቆጣጣሪ መሆን የለብህም። ገበያ የሚባለው ነገር it is pervasive and it's Pareto efficient and there is this concept of invisible hand። ገበያው ራሱ ስልጣን አለው፣ ኃይል አለው፣ ጉልበት አለው። ያንን ሰውየውን ነፃ ትለቀዋለህ፣ ግን መረን አይደለም የምትለቀው። የገበያውን ኃይል አብረህ ትለቅበታለህ። የገበያው ኃይል ራሱ ስርዓት እያስያዘ አምራች ታታሪ ሰራተኛ ቆጣቢ ለነገ አሳቢ ምናምን እንዲሆን ያስገድደዋል። አንተ እንደ ኢህአዴግ ማለት ኤክስቴንሽን ሰራተኛ እንትን ምናምን እያልክ ስትመክር ስትዘክር፣ አጠጣ አትስከር፣ እንደዚህ በል፣ በዚህ ግባ፣ በዚህ ውጣ፣ ቆጥብ፣ ምርጥ ዘር ተጠቀም ምናምን እያልክ ሰው አዛ ማድረግ የለብህም። ሪሶርስን ማባከን የለብህም። ገበያውን ሰውየውን ትለቀዋለህ፣ አብረህም ግን ያንን የገበያ ኃይል ተፈጥሯዊ የገበያ ኃይል አብረህ ትለቅበታለህ። በዛ መሃል ችግር ይፈጠራል። ችግር ሲፈጠር ግን ህግ ታስከብራለህ ማለት ብጥብጥ እንዳይነሳ፣ ነገሮች መስመር እንዳይስቱ፣ ሰዎች ኮንትራት አላከብርም እንዳይሉ፣ ህግ አላከብርም እንዳይሉ ህግ ታስከብራለህ። ከዛ በተረፈ ግን አንተም ኢትዮጵያዊ እሱም ኢትዮጵያዊ፣ አንተም ሰው እሱም ሰው ተወዳድራችሁ ኑሮ ነው። ተከባብራችሁ ተወዳድረህ ካሸነፍክ መልካም፣ ካልሆነ ተቀጥረህ ትሰራለህ ወዘተ ነው። ኢንቪዚብል አንዱ በራሱ መንገድ ሰርቶ ፕሮዳክቲቪቲውን ይጨምረዋል። ኮሞዲፊኬሽኖች ነው። ይሄንን ለማድረግ ግን እድሉን መፍጠር ብቻ አይበቃም ነው። በሌላ ማለት እድሉን መፍጠር ብቻ አይበቃም፣ ኮሞዲፊኬሽኗን ማምጣት አለብህ። ኢኮኖሚክ ኤግዚስተንስ ወይ ቫያቢሊቲ ከፕሮዳክቲቪቲ ጋር ይያያዛል።
ምርታማ ከሆንክ ተወዳዳሪ ከሆንክ እና ማምረት ከቻልክ የበለጥክ እያገለጥክ ትሄዳለህ። ያንን ለማድረግ ግን ዝም ብለህ ሁን ሳይሆን ስፔሲፊክ ፕሮፐርቲ ራይት ሪሌሽንሽፕ እና ፊዚካል ፖሊሲ ከእሱ ጋር አብሮ የሚጣመር ውዘታ ያስፈልግሃል። ያን ጊዜ ግብርናው ያድጋል፣ ግብርናው ኢንዱስትሪውን ያሳድገዋል ነው የሚለው ማለት ነው። ከሞላ ጎደል ሁለቱን ተቃራኒ ሀሳቦች ያስቀመጠበትና የእሱን የራሱን ሀሳብ እንግዲህ ከዴታው አንጻር አነጻጽሮ ያቀረበበት ይህን ይመስላል። እንግዲህ አላለቀም እንዳልኳችሁ ላይክ ናው ኮንቲኒው ቀጥሎ የሚያነሳቸውን ፖይንቶች አነሳለሁ። ስለሰማችሁኝ አመሰግናለሁ። መልካም ጊዜ